አርቲስቶቹ በድጋሚ ወደ ዘብጥያ ሊወርዱ ነው። ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ ክስ ተመስርቶባቸው እስር ቤት የነበሩት አርቲስቶችና ቲክቶከሮች ከዛም በኋላ የዋስትና መብት ተሰጥቷቸው ማህበረሰቡን ተቀላቅለው እየኖሩ እንደነበር ይታወቃል። ከዚህ ጋር ተያይዞ እንግዲህ በትላንትናው ዕለት ልደታ ፍርድ ቤት በዋለው ችሎት አንድ አስደንጋጭ ሁኔታ ተከስቷል። አርቲስቶቹን ያስደነገጣቸው የፍርድ ቤት ክስተት ምን ይሆን? ይህንንና ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ ስለ አርቲስቶቹ ያሉትን መረጃዎች ወደ እናንተ ይዘንላችሁ ቀርበናል። መልካም ጊዜ። መግቢያ ላይ ለመግለጽ እንደሞከርኩት እንግዲህ ከፊንቴክ ኢንቨስትመንት ግሩፕ ጋር በተያያዘ መኪና እናስመጣለን ወይም መኪና የሚያስመጣ አካል ነው ብለው በሰሩት ማስታወቂያ ምክንያት መኪናው ሳይመጣ በመቅረቱ ህዝቡ ገንዘባችንን ተጭበርብረናል ብለው በመክሰሳቸው ሳቢያ እነዚህ ታዋቂ አርቲስቶች እንዲሁም ደግሞ ታዋቂው ቲክቶከር መንሱር እስር ቤት መውረዳቸው ይታወቃል። አርቲስቶቹም ይገረም ደጀኔ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ሰለሞን ቦጋለ ሲሆኑ ቲክቶከር መንሱር ጀማልን ጨምሮ እነዚህ ግለሰቦች የዚህን ካምፓኒ ማስታወቂያ በመስራታቸው ምክንያት የተሳሳተ መረጃን ለህዝቡ በማጋራት ተጠያቂ ሆነው እስር ቤት መውረዳቸው ይታወቃል። ለወራት ከቆዩ በኋላ የዋስትና መብታቸው ተጠብቆላቸው ከእስር ወጥተው ጉዳያቸውን ውጪ ሆነው እንዲከታተሉ ተወስኖ የነበረ ቢሆንም በትላንትናው ዕለት ግን በነበራቸው የፍርድ ቤት ቀጠሮ ተገኝተው በጠበቃቸው አማካኝነት የፍርድ ማቅለያቸውን ያቀረቡ ቢሆንም ይሄ ነገር ግን ውድቅ እንዲሆን መደረጉ ተሰምቷል። ዳኛው ይህንን የፍርድ ማቅለያ ሐሳብ አለመቀበላቸውን ነው የገለጹት። ዋናውና አርቲስቶቹን ያስደነገጣቸው ጉዳይ ግን ሌላ ነው። እነኚህ ግለሰቦች እንግዲህ የዋስትና መብት ተሰጥቷቸው ከፍርድ ቤት ከወጡ በኋላ የተለያዩ ማህበራዊ ጉዳያቸውን እያከናወኑ የነበረ ሲሆን ባለፈው በእግረኛው ሚዲያ ላይ ቀርበው ስለነበረው ክስ የሰጡት ማብራሪያ ነበር። ይህንን ተከትሎ እንግዲህ ብዙ አስተያየት ሰጪዎች የተለያዩ ሐሳቦችን ሲሰነዝሩ ነበር። ከዛም መካከል እንግዲህ አንዳንዶች ሚዲያ ላይ ቀርቦ ለማስተባበል መሞከር ልክ አለመሆኑን፣ ጉዳዩ ህግ የያዘው ጉዳይ ስለሆነ ህጋዊ በሆነ መንገድ መፈታት እንዳለበት ሲገልጹ፣ አንዳንዶች ደግሞ ያው ስማችሁን ለማጥራት ይህንን መንገድ መጠቀም አግባብ አይደለም የሚሉ ሐሳቦችን ሰንዝረው ነበረ። ይህንን መግለጫ በመስጠታቸው ምክንያት በህግ አግባብ መጠየቅ እንዳለባቸውም የተሰነዘረ ሐሳብ ነበር። ይህንንም ወደ እናንተ አቀርብላችኋለሁ። ማስረጃ ተሰምቶ ሳይጠናቀቅ በማስረጃ ፍሬ ነገር ላይ በሚዲያ መግለጫ ወይም ማብራሪያ መስጠት በህግ ያስጠይቃል። በፍርድ ቤት በመታየት ሂደት ላይ ባለ የክስ መዝገብ ላይ ማስረጃ ተሰምቶ ሳይጠናቀቅ በማስረጃ ፍሬ ነገር ላይ በሚዲያ መግለጫ ወይም ማብራሪያ መስጠት ያስጠይቃል። ስማቸውን መጥቀስ የማያስፈልጋቸው አርቲስቶችና የማስታወቂያ ባለሙያዎች ከፊንቴክ ኢንቨስትመንት ከተሽከርካሪ ጋር ተያይዞ የፍትህ ሚኒስቴር አቃቢ ህግ በከፍተኛ ፍርድ ቤት ልደታ ምድብ ችሎት ወንጀል በሚያዝያ ወር 2018 ዓመተ ምህረት መደበኛ ክስ ተመስርቶባቸው ነበር። ይህም ክስ ባጭሩ የኮምፒውተር ስርዓትን በመጠቀም አሳሳች መረጃን በማሰራጨት መግለጽ የሚገባቸውን መረጃ በመደበቅ የሶስተኛ ወገንን ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ስምምነት በማድረግ የ1.9 ቢሊዮን ብር በማጭበርበር በተጎጂ ላይ ጉዳት እንዲደርስ በማድረግ በሚል አቃቢ ህግ በዝርዝር አቅርቦባቸው እንደነበር ይታወሳል። ፍርድ ቤቱም እንግዲህ ከአንድ ተከሳሽ ውጪ ያሉትን አርቲስቶችና የማስታወቂያ ባለሙያዎች በውጪ ሆነው ጉዳያቸውን እንዲከታተሉ የዋስ መብታቸው እንዲከበር መፍቀዱን ተከትሎ በዋስ ከስር መፈታታቸውም ይታወቃል። የዋስና መብታቸው ተከበረ እንጂ የተከሰሱበት መዝገብ ግን አልተዘጋም ወይም አልተቋጨም። ፍርድ ቤቱም ማስረጃ ሰምቶ መዝኖ አላጠናቀቀም። ሂደቱም እንደቀጠለ ነው። ሆኖም የክስ መዝገባቸው በሂደት ላይ እያለ ማስረጃ ተሰምቶ ባልተጠናቀቀበት ሁኔታ ላይ እግረኛው ሚዲያ በመባል የሚጠራው ዩቲዩበር ተክለሃይማኖት ተከሳሾቹን በሚዲያ በማቅረብ ተከሳሾቹ በእስር ላይ በነበሩበት ሰዓት በማህበራዊ ሚዲያ የቀረበባቸውን ትችትና የቀረበባቸውን ክስ በማስመልከት እንዲያስተባብሉ ማብራሪያ እንዲሰጡ ጥያቄዎችን በማቅረብ ተከሳሽ አርቲስቶችና የማስታወቂያ ባለሙያዎቹም ክሳቸውን በሚዲያ እንዲያስተባብሉ በቀጥታም ሆነ በተዘዋዋሪ ዝርዝር ማብራሪያ ሲሰጡ ተስተውለዋል።
ይህ የሆነው የተከሳሾቹ የአርቲስቶቹ የማስታወቂያ ባለሙያዎች ጠበቆች ባሉበት መሆኑ ደግሞ ጠበቆቹ የፍትህ ስርዓቱ አካል እንደመሆናቸው ደንበኞቻቸው ሕግ ሲጥሱ የማስገንዘብ ወንጀልን የመከላከል ኃላፊነታቸውን መዘንጋታቸውን ያሳያል። ይሁንና ከሕግ አንጻር በፍርድ ቤት በመታየት ላይ ባለና ማስረጃ ተሰምቶ ባልተጠናቀቀ ጉዳይ ላይ አስቀድሞ በማስረጃ ፍሬ ነገር ላይ እያብራሩ እያስተባበሉ በቀጥታም ሆነ በተዘዋዋሪ የሰጡት የሚዲያ መግለጫ ወይም ማብራሪያ በሕግ የሚያስጠይቅ ጉዳይ ነው። እንዲህ ያለ ጉዳይ ከፍተኛ ጥንቃቄ የሚፈልግ ጉዳይ መሆኑም ይታወቃል። ሕጋዊ ውሳኔ እስኪያገኝ ድረስ ፍርድ ቤቱ ያለ አንዳች ውጫዊ ጫና ወይም ተጽዕኖ በራሱ ሆኖ ጉዳዩን መወሰን አለበት። በሚዲያ የሚሰጡ መግለጫዎች በሕዝብ ዘንድ ቅድመ ፍርድ በመፍጠር በዳኞች በምስክሮች ወይም በችሎቱ ላይ የስነ ልቦና ጫናን ያሳድራል። በፍርድ ቤት ላይ ባለ ጉዳይ ላይ ተጽዕኖ የሚያሳድር መግለጫ መስጠት በወንጀል ያስጠይቃል። የችሎቱን ሂደት የሚያደናቅፍ ከሆነ በወንጀል ሕግ መሰረት ያስቀጣል። በእርግጥ በወንጀል ጉዳይ ላይ ማንኛውም ተከሳሽ ፍርድ ቤት ጥፋተኝነቱን እስካላረጋገጠ ድረስ እንደ ንጹህ ሆኖ የመገመት መብቱ መጠበቅ አለበት። ይሁንና ግን ከፍርድ ቤት በፊት ማስረጃን በሚዲያ እያቀረቡ ራስን ንጹህ አድርጎ እያብራሩ የተከራካሪ ወገኖችን ይፋዊ መረጃና ማስረጃ እያወጡ ማስተላለፍ አስቀድሞ ራስን ለመከላከል መልስ መስጠት ሕግ ጥሰት ነው። በተለይም በፍርድ ቤት ያላለቁ ማስረጃዎች ዳኞችን ሊያሳስቱ የሚችሉ ሚስጥራዊ መረጃዎች አሉ ብሎ መናገር በዳኞች ወይም በምስክሮች ነጻነት ላይ ጫና ማሳደር በጉዳዩ ፍሬ ነገር ላይ ሕዝብን ለማሳደምና ፍርድ ቤቱን ጫና ውስጥ ለመክተት የሚደረግ ቅስቀሳ በሕግ ያስቀጣል። የጠበቆችና የተከራካሪዎች ሙያዊ ስነ ምግባር የደንበኞችን መብት ለማስጠበቅ በሚዲያ መግለጫ ሲሰጡ የሙያዊ ስነ ምግባር ሕጎችን ማክበር አለባቸው። ጉዳዩ ከችሎት ውጪ በሚዲያ በመከራከር ፍርድ ቤቱን ለማስገደድ መሞከር የጠበቆችን የስነ ምግባር ደንብ ሊጥስም ይችላል። በአጠቃላይ በፍርድ ቤቱ ውሳኔ ላይ ተጽዕኖ የሚያሳድር የውሳኔውን አቅጣጫ ለመቀየር የሚጥር ወይም የወገንተኝነት የቅስቀሳ ባህሪ ያለው መግለጫ ወይም ማብራሪያ መስጠት በሕግ የሚያስጠይቅ ነውና መጠንቀቁ ይበጃል። የሚመለከተውም አካል በጉዳዩ ላይ ክትትል በማድረግ እንዲህ ያለ ሕገወጥ ተግባር ላይ የሚሳተፉ ሚዲያዎችንም ሆነ ተሳታፊዎችን በሕግ ሊጠይቅ ይገባል ይላል እንግዲህ መረጃችን። ይህንንም ተከትሎ ፍርድ ቤት ላይ የተሰማው አስደንጋጩ ነገር ወይም አርቲስቶቹን ወይም ቲክቶከሮቹን ያስደነገጣቸው ያሸበራቸው ነገር አቃቢ ሕጉ 5 ገጽ የፈጀ የክስ ወረቀት አዘጋጅቶ እግረኛው ሚዲያ ላይ በሰጡት መግለጫ ምክንያት ሕግ በመጣሳቸው ከሕግ አግባብ ውጪ የሆነ ስራን በማድረጋቸው ሕጉ እንዲጠይቃቸው እንዲሁም የዋስትና መብታቸው ተነፍጎ ወደ እስር ቤት እንዲወርዱ ጥያቄውን አቅርቧል። ይህን ተከትሎ የተከሳሽ ጠበቆችና ተከሳሾች ትልቅ ውዥንብር ውስጥ ወይም ሽብር ውስጥ ይገባሉ። ምክንያቱ ደግሞ የዋስትና መብታቸው ተጠብቆ ነገር ግን የመከራከሪያ ነጥባቸውን ወይም ክሳቸውንም ያቀልላቸውን ነገር እንዲያስረዱ ለጥር 2 ነበር የተቀጠሩት። ነገር ግን አቃቢ ሕጉ ባቀረበው አቤቱታ ምክንያት እነዚህ ሰዎች እስር ቤት ሊገቡ መሆናቸው አሸብሯቸው ነበር። ሆኖም ፍርድ ቤቱ ይህንን ጉዳይ ካየ በኋላ ጉዳዩ ወንጀል መሆኑን አብራርቶ ለዚህም ምላሽ መስጠት ስለሚገባቸው ጥቅምት አቃቢ ሕጉ ለሰሩት ስራ ወይም ለሰጡት መግለጫ ማብራሪያ እንዲሰጡ ከሰዓት በሚውል ችሎት ላይ ዛሬውኑ እንዲሰጡ የሚል ጥያቄን አቅርቦ የነበረ ቢሆንም ነገር ግን የተከሳሽ ጠበቆች ለዚህ ጉዳይ ማብራሪያ እንድንሰጥ ሰፋ ያለ ጊዜ ይሰጠን ብለው በመጠየቃቸው ምክንያት ፍርድ ቤቱ የዛሬውኑ ይህንን ሀሳብ ምላሽ ይስጡበት የሚለውን የአቃቢ ሕጉን ጥያቄ ወደ ጎን አድርጎ ለጥቅምት 2 ቀን በዚህ ክስ ላይ ወይም በቀረበባቸው ጥያቄ ላይ ማብራሪያ እንዲሰጡ የጊዜ ቀጠሮ ሰጥቷቸዋል። እንግዲህ ከዚህ መግለጫ ጋር ተያይዞ እግረኛው ሚዲያም መታሰሩ በሚዲያዎች እየተሰራጨ ይገኛል። አንዳንዶች ከዚህ ጉዳይ ጋር ተያይዞ እንደታሰረ ሲገልጹ፣ አንዳንዶች ደግሞ አንድ የመከላከያ ልብስ ለብሶ ቃለ ምልልስ የሰጠ ግለሰብ ነበርና ሲያሳይ የነበረው ስርዓት አልበኝነት አግባብ ያልሆነ በመሆኑ ምክንያት የመከላከያ ልብስ ለብሶ እንደዛ አይነት
ድርጊትን ሲፈጽም እንዴት በሚዲያ ታስተላልፋለህ፣ ስርዓት አልበኞችን ትደግፋለህ ማለት ነው በሚል እንደታሰረም ሌሎች መረጃዎች እየወጡ ይገኛሉ። እንግዲህ ከአርቲስቶቹ ጋር በተያያዘ የምናገኘው ሌሎች መረጃዎች ካሉ ወደ እናንተ እንደምናቀርብ ቃል እየገባን ለዛሬ የያዝነውን ከወዲሁ አገባደድን።